ሰላም ውድና የተከበራችሁ የባላገሩ ሚዲያ የዩቲዩብ ቻናል ተከታታዮች እንኳን ወደ ቻናል በሰላም መጣችሁ። እንኳን ደህና ቆያችሁኝ። በሌላ ቪዲዮ ተመልሼ መጥቻለሁኝ። ኢሞችን ተጠልፏል ወይስ አልተጠለፈም እንዴት እናውቃለን? ተጠልፎ ካገኘነውስ ምን ማድረግ አለብን? እንዳይጠለፍስ ምን እናደርጋለን የሚለውን አሳያችኋለሁኝ። ሌላው ደግሞ በኢሞ የምንላላካቸውን ማንኛውንም ሚስጥሮች ሌላ ሰው ቀጥታ ገብቶ እንዲያይብን ኢሞ በራሱ መቆለፍ ይችላል። ያንን ቁልፍ እንዴት አድርገን ማስተካከል እንደምንችል እንደዚሁ አሳያችኋለሁኝ። ከዛ በፊት ለቻናሉ አዳዲስ የሆናችሁ ሰው ካላችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ወደ ቪዲዮ አመራለሁ፣ አብራችሁን ይሁኑ። እንደተለመደው ኢሞአችንን እንከፍታለን። ከዛ በኋላ እዚህ ጋር እንመጣና ፕሮፋይላችንን እንነካለን ወይም ደግሞ ወደ ጎን አንድ ጊዜ እንስበዋለን። ከዛ እዚህ ጋር እንመጣና ሴቲንግስ የሚላለ ሴቲንግስ የሚለውን አንድ ጊዜ እንነካዋለን። ከዛ እዚህ ጋር ማኔጅ ዲቫይስ የሚላለ ይሄ ማኔጅ ዲቫይስ የሚለው እዚህ ጋር ያልመጣላችሁ ሰዎች እዚህ ጋር አካውንት ኤንድ ሴኩሪቲ የሚለው ጋር አንዴ ተነካላችሁ። ማኔጅ ዲቫይስ የሚለውን እዚህ ጋር አብሮ ካገኙታላችሁ ማለት ነው። እዚህ ጋር ቼንጅ ፎን ነምበር ከሚለው በታች እዚህ ጋር ተፈልጉታላችሁ ታገኙታላችሁ ማለት ነው። ቀጥታ እሱን ካገኛችሁ በኋላ ተነካላችሁ። የኔ ማኔጅ ዲቫይስ የሚለው እዚህ ጋር ስለሆነ ያለው አንድ ጊዜ ነካዋለሁኝ። እንደዚህ ሆኖ ከተከፈተላችሁ በኋላ እዚህ ጋር የተለያዩ የሞባይል ሞዴሎች ይደረደሩላችኋል ማለት ነው። የእናንተ ስልክ የጠለፈው የስልክ ሞዴል እዚህ ጋር ይቀመጥላችኋል ማለት ነው። እዚህ ጋር እንደምታዩት አንድ ብቻ ሆኖ ካገኛችሁ ደግሞ የእናንተ ኢሞ አልተጠለፈም የራሳችሁ ነው ማለት ነው። እንደዚህ አድርጋችሁ ኢሞአችሁ መጠለፍና አለመጠለፉን ማወቅ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት የኔ አንድ ብቻ ስለሆነ ያለው ኢሞ ያልተጠለፈ ማለት ነው። የእናንተ እንደዚህ ሆኖ ከመጣ አልተጠለፈም። እንደዚህ ሆኖ ካልመጣ ደግሞ ሌላ የሞባይል ሞዴል እዚህ ጋር ካገኛችሁ ማለት ነው በእርግጠኝነት ኢሞአችሁ ተጠልፏል ማለት ነው። እዚህ ጋር የምታዩትን መልቲ ዲቫይስ የምትል ማለት ነው ለእናንተ ኦን ሆና የምትመጣው እቺን ማጥፋት አለባችሁ። ይሄንን ካጠፋችሁት የእናንተ ኢሞ አካውንት ለአንድ ስልክ ብቻ እንዲያገለግለው የሚሆነው ማለት ነው። ሁለተኛ ሶስተኛ ስልክ እንዲከፈትለት ፍቃድ አይሰጥም ማለት ነው። ስለዚህ ይሄንን ኦፍ ማድረግ አለባችሁ። ይሄንን ለማድረግ አንድ ጊዜ ይሄንን አይከን ትነኩታላችሁ። ከዛ በኋላ እንደዚህ መጣላችኋል። እዚህ ጋር ትመጡና ዲሴብል የሚለው ጋር ትነካላችሁ። እንደምታዩት ቀጥታ እኔ ዲሴብል አድርጎልኛል ማለት ነው። ለእናንተ ኮድ ሊጠይቃችሁ ይችላል። ኮድ ከጠይቃችሁ ያ ቬሪፊኬሽን ኮድ እስከሚላክላችሁ ድረስ ተጠብቃላችሁ፣ ይልኩላችኋል ማለት ነው። ያን ከተቀበላችሁ በኋላ ቀጥታ እንደዚህ አድርጎ ኦፍ ያደርግላችኋል ማለት ነው። የእናንተ ኢሞ አካውንት ሌላ ዲቫይስ አይሆንም ማለት ነው። ስለዚህ አንድ ዲቫይስ ብቻ እንዲጠቀም ያደርጋል ማለት ነው። እንደዚህ ኦፍ ከሆነ በኋላ የእናንተ ኢሞ ለአንድ ሞባይል ብቻ የተፈቀደ ይሆናል ማለት ነው። ሁለተኛ ሶስተኛ ቢከፈትበት ሊከፍት አይችልም ማለት ነው። ሌላው ደግሞ በእርግጠኝነት የተጠለፈባችሁን ኢሞ ተጠልፎ ካገኛችሁት ለማጥፋት ማለት ነው ወደ ኋላ ትመለሳላችሁ። ከዚህ እዚህ ጋር ትመጡና አካውንት ኤንድ ሴኩሪቲ የሚለው ጋር ተነካላችሁ። እዚህ ጋር ትመጡና ዲሌት ኢሞ አካውንት የሚላለ እሱን አንዴ ተነካላችሁ። በመቀጠል እዚህ ጋር አፕላይ ቱ ዲሌት የሚላለ እሱን አንዴ ተነካላችሁ። እዚህ ጋር እንደምታዩቸው የተለያዩ ምክንያቶች አሉ ማለት ነው። እናንተ ለምሳሌ እዚህ ጋር ትመጡና ማይ አካውንት ወዝ ሃክድ የሚላለ እዚህ ጋር ማይ አካውንት ወዝ ሃክድ የሚለውን ነካዋለሁኝ። ከዛ በኋላ እንደዚህ ሆኖ ይመጣላችኋል ማለት ነው። እንደዚህ ሆኖ ከመጣላችሁ በኋላ እናንተ የምትነኩት እዚህ ጋር ኮንቲኒው ቱ ዲሌት የሚለውን ነው ማለት ነው። ከዛ እንደዚህ ሆኖ ይከፈትላችኋል። እንደዚህ ሆኖ ከመጣላችሁ በኋላ የኢሞ ቁጥራችሁን ታስገባላችሁ። የኢሞ ቁጥራችሁን ካስገባችሁ በኋላ እዚህ ጋር እንደምታዩት የቀስት ምልክት አለ ማለት ነው። እሷን አንድ ጊዜ ተነካላችሁ። ከዛ በኋላ ተጠብቁታላችሁ። እዚህ ጋር ወረድ ይብላችሁ ማለት ነው። አግሪ ኤንድ ዲሌት የሚላለ ሰከንድ እየቆጠረ ነው እስከሚያበቃ ተጠብቁታላችሁ። አሁን የጨርሶልኛል። እዚህ ጋር መጣና አግሪ ኤንድ ዲሌት የሚለውን እነካዋለሁኝ። ከዛ በኋላ አሁንም መልሳችሁ እዚህ ጋር ዲሌት የሚለውን ተነካላችሁ። እንደዚህ አድርጎ ኢሞአችሁን በቀጥታ ዲሌት ያደርግላችኋል ማለት ነው። ከዛ በኋላ ቀጥታ ትገቡና እንደ አዲስ ኢሞአችሁን ተከፍታላችሁ ማለት ነው። ከዛ በመከፍቱበት ሰዓት እዚህ ጋር ማለት ነው ሁለት አይነት አማራጮች ይመጣሉ። አንደኛው ካንሰል ዘ ዲሌሽን ኤንድ ሎጊን የሚላለ፣ ሁለተኛው ደግሞ ሬጅስተር አስ ኒው አካውንት የሚላለ። ስለዚህ እናንተ የምትከፍቱት ማለት ነው እዚህ ጋር ሁለተኛ ያለውን ሬጅስተር አስ ኒው አካውንት የሚለው ጋር ነው የምንነኩት ማለት ነው።
እንደ አዲስ አካውንት ነው ኢሞ ቁጥራችሁን የሚከፍትላችሁ ማለት ነው። ከዛ በኋላ እዚህ ጋር ስማችሁን ታስገባላችሁ። እንደተለመደው ኢሞ እንደምትከፍቱት ተከፍቷላችሁ። እዚህ ጋር ከፈለጋችሁ ፕሮፋይል ፎቶ ታስገባላችሁ። ካልፈለጋችሁም ደግሞ እዚህ ጋር ራይት ምልክቱን ትነካላችሁ። ከዛ በኋላ ኢሞአችሁን እንደዚህ አድርጋችሁ ትከፍታላችሁ ማለት ነው። አሁን ደግሞ የምንዋራቸውን ሚስጥሮች ሰው እንዲያይብን እንዴት አድርጎ ኢሞ በራሱ መቆለፍ እንደሚችል አሳያችሁ። መጀመሪያ እንደተለመደው የፕሮፋይል ምልክታችንን ነካለ ወይም ደግሞ ወደ ጎን አንድ ጊዜ እንስበዋለን። ከዛ እዚህ ጋር እንመጣና ሴቲንግስ የሚል አለ። ሴቲንግስ የሚለውን አንድ ጊዜ እንነካዋለን። እዚህ ጋር አካውንት ኤንድ ሴኩሪቲ የሚለው ጋር አንዴ ተነካላችሁ። ከዛ እዚህ ላይ ማለት ነው ፓስኮድ ሎክ የሚል አለ። እሱን አንድ ጊዜ እንነካዋለን። በመቀጠል እዚህ ላይ ማለት ነው ኢኔብል የሚል አለ። እሱን ኢኔብል የሚለውን አንድ ጊዜ እንነካዋለን። ከዛ በኋላ እዚህ ጋር ቁጥሩን እናስገባለን። 4 ዲጂት ቁጥር እናስገባለን። 1 2 3 4 ብዬ ነው ያስገባለት። ከዛ አሁንም ሁለተኛ ትደግሙታላችሁ። አሁን እንደዚህ አድርጎ ይቆልፍላችኋል ማለት ነው። አሁን በተሳካ ሁኔታ ቆልፍ ያለው ማለት ነው። ቁልፉን መቀየር ከፈለኩኝ እዚህ ጋር መጣና ቼንጅ ፓስኮድ የሚለው ጋር አለ። እሱን አንድ ጊዜ ነካለሁኝ። ከዛ በኋላ መጀመሪያ የከፈታችሁበትን ቁጥር ታስገባላችሁ። እንደዚህ ሆኖ ከመጣላችሁ በኋላ መቀየር የሚፈልጉበትን ቁጥር ታስገባላችሁ። ለምሳሌ 22 ላስገባለት። ከዛ አሁንም መልሼ 22 ታስገባለሁ ለማረጋገጥ ያክል ማለት ነው። አሁን በተሳካ ሁኔታ ኮዴን ቀይሬያለሁ ማለት ነው። እንደዚህ እያደረጋችሁ መቀየር ትችላላችሁ። ዲስኤብል ፓስኮድ ሎክ የሚል አለ። እዚህ ጋር ይሄን ተነካችሁ ደግሞ ቀጥታ ማጥፋት ትችላላችሁ ማለት ነው። ከዛ በኋላ ወደ ኋላ ትመለሳላችሁ። እዚህ ጋር እንደምታዩት የቁልፍ ምልክቷ ስክሪኑ ላይ መታልኛለች ማለት ነው። ስለዚህ ካሁን በኋላ ኢሞዬን በራሱ መቆለፍ ይችላል ማለት ነው። እናንተም እንደዚህ ሆኖ ከመጣላችሁ በኋላ ኢሞአችሁ መቆለፍ ትችላላችሁ ማለት ነው። ይሄን ለማድረግ እዚህ ጋር ቁልፍ ምልክቷን እንዴት ተነካላችሁ እንደምታዩት ቀጥታ ይቆልፋል ማለት ነው። ከዛ በኋላ ኮድ እንዳስገባላችሁ ወደ ኋላ ልመለስና አንድ ጊዜ ላሳያችሁ። ከዛ ወደ ኢሞ ገባለሁ። እንደምታዩት ቀጥታ ኮድ ነው የሚመጣልኝ ማለት ነው። ስለዚህ ይሄንን ኮድ ታላስገባኝ መግባት አልችልም ማለት ነው። እንደዚህ አድርጋችሁ ኢሞአችሁን በራሱ መቆለፍ ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም